አብርሽ ታሰረ። ማን አሳሰረው? ጀግናውን ያው እንደምታውቁት አይታችኋል ማለት ነው። ሲዘቱ እና ሲሸልልባቸው እየነበረው አብርሃም የወሰደ እንግዲህ ይኸው እኔ እያልካችሁ መቼ ይቀራል? ይኸው መላሴ ዘር አላለም። ገባችሁ? እስር ቤት አስገቡት ዳኒኤልና ሩታ። ያው ሩታ ይቅርታ ብላ ነበር። ይቅርታ ስላላት ሩታና ፍሬም ትቶ ነበረ። ዳንኤል ግን አንተውም ብሎ እስር ቤት አስገብቶታል። ቀጣይ ደግሞ ሄለሜላ ትገባለች ተብሏል። በሶስተኛ ደግሞ ብዙነሽ ብዙዬ ትገባለች። እንግዲህ ታውቃላችሁ ያለው ነገር ማለት ነው። አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት በጣም ደስ የሚል የሚያስደስትና ዋጋ የሚከፍል ነው ይዤላችሁ የመጣሁት። ጀግናው ማለት ነው እንግዲህ ማን ያንሳል ማን ገብቶ ማን ይተዋል? ሁሉንም እስር ቤት መቅመስ አለበት ማለት ነው። እንግዲህ ባላሰቡትና ምንም ባላረጉት ነገር ዳንኤልና ኤፍሬም ታስሮ ነበረ። ሩታም የሶስተኛ ልትገባ ነበረ። ልጇ ስላለ የልጅና ስለሆነች የእሱ አስተረፏት እንጂ እሷም ልትገባ ነበረ። እና ይሄ ሁሉ ምንም መረጃ የሌለው መረጃ ምንም አይነት መረጃ የሌለው ነገር ነበር እየገቡት ማለት ነው። እንግዲህ ምንም ቢያስረዷቸው ምን ቢላቸውም አልገባቸውም ነበረ። አሁን ግን እነሱ ደግሞ እኛስ ለምንድን ነው እንግዲህ እኔም 3 ቀን መከራና ስቃይ አይተን ነው የወጣ ነው። አንተም ይሄ መከራና ስቃይ አይተህ ውጣ። ተቆንጫም ታረግዛለህ። አንተ እርግዝና እንግዲህ በጣም ጎበዙ ነህ። በጣም ያስረገዝክ ነው። ጎበዝ ነህ። በጣም እየሰራህ ነው። እና እንግዲህ ስም የሚያጠራና ምንድን ነው የሚል አርሴና ነው። የአርሴማ ደግሞ አሸናፊ የሚሆኑ ልጆች እንግዲህ ትዘራለህ። ዘራህን በቃ የበዛ ነው። ዝራህን እያበዛ እንግዲህ ዘራህን እያበዛህ ነው። ዝራ እየዘራህ ነው ያሉት እንግዲህ ያበሸቁት ነበረ ዛሬ ማለት ነው። እንግዲህ ትናንትና በዳንኤል ቤት ቪዲዮንም ተለቆ ነበረ ዳንኤል ጋር የተለቀቀው ቪዲዮ እንግዲህ አብርሽ ሊያለቅስ ትንሽ ነው የቀረው የነበረው። የክስ ወረቀት እንደተሰጠው አቅርቤላችሁ ነበረ መሰለኝ ትናንትና። አዎ የክስ ወረቀት ተሰጥቶታል። የክስ ወረቀት ሲሰጠው ለምን እቅር ብዬ የለም ወይ ለምንድን ነው የክስ ወረቀት የምትሰጡኝ ሲል የኔ አላልከኝም ያልከው የሩታና የኤፍሬም ነበረ። እኔ ግን አንተውም። ይሄ 3 ቀን ሁሉም የተንገላታሁትና እስር ቤት ያየሁት ስቃይ እኔ ነኝ የማውቀው። ያንን ስቃይ ደግሞ አንተ መቅመስ አለብህ። ምክንያቱም ትምህርት ይሆንህ ትታለም አለ ከፈለግ ከቆንጫ ሄደ አርግዝ ብሎት እንግዲህ ዳንኤል ወረቀት አምጥቶ ሰጥቶት ነበር። ሩታ አዎ እኔ ይቅር ብዬ ነበረ። ኤፍሬምም ይቅር ብሎ ነበር። ግን ዳንኤል አይቀርም ብለዋል። እኔም አሁንም ተዳንኤል ጎን ነኝ። ትክክል ነው። ሊቀር አይቻልም። ይሄ ነገር እውነት ሊቀጥል ይችላል እንጂ ለምንድን ነው የሚቀረው? አንተም ትምህርት ሆነ ይወጣል ከሆነ 1 ሳምንት ካልሆነ 1 አመት ይፈረድብሃል ብላ እንግዲህ ሩታ ባለቤቱ ተናግራለች ማለት ነው በዛሬ ቀን። እንግዲህ ዛሬ እንደዛ ብላው ነበረ። እንግዲህ እሺ ልግባ ሲላው ትገባለህ ትታሰራለህ ብላው እንግዲህ ትተዋል ቢልም ምንም አንገት ቢሰብርም ምን ቢልም እንግዲህ ዳንኤል አስለቅሶታል እላቸዋለሁ። ዳንኤል አስለቅሶታል። ወላሂ ዳንኤል አደነቁት። ጎበዝ አንተ። እኔ ወላሂ ሽንቴ ነው የለቀኩት። ዳንኤል የተናገረውን ንግግር ማለት ነው። ሽንቴ ነው የለቀኩት ማለት ነው። እንኳን ደስ አለህ የልጅ አባት ሆንክ። መንታ ናቸው የረገዘችው መንታ ናቸው ወይስ እንዲህ ናቸው? እንግዲህ የአርሴማ ደጋፊ ይሆናሉ። ዘርህን ይዝራ እንግዲህ ዘር በደንብ ያስፈራህ ነው። አንተማ አሁን ዲኮራሚን ውድ ነው ግን አንተ በጣም ያፈራህ ነው ዘሮቹን ብሎ እንግዲህ ያላለው ነገር እኔ ግማሽ ነው ቀጨብ አድርጌ ነው የምነግራችሁ። ሲቀጥል ደግሞ ትናንትና ደግሞ ሩታ ቤት ደግሞ ብዙነሽና ሄለሜላ አይነ ደረቅ ደግሞ ምንም አታፍርም። ምንም ሳታፍር ቀጥ ብላ ሩታ ቤት መጥታለች ማለት ነው። ሩታ ቤት ስላችሁ ይቱሻ ነው ዋጋ መጣችላችኋለሁ። እንመጣችና ምንድነው ስትባል ባሌን ፍቱልኝ ያለሱ መኖር አንችልም። አትቺም ልታስሪው አንፈልግም ብለሹ አልሄድም የራሴ ህይወት እኖራለሁ ብለሽ አይደለም ወይ? እኔ ህይወቴን እኔና እሱ አዲስ ህይወት ስንጀምር ለምንድን ነው ወሰሽ የምታስሪው? ምንም የሌለው መረጃ አይታሰርም። ደግሞ አለቻት ሩታ አንቺ ነገ እንደምትቀጥይ ወቂ ትገቢያታለሽ አለቻት።
ብዙ ነሽም ለምንድን ነው ያሳሰርሽው? ለምንድን ነው የልጅሽ አባት ነው? ምን አይነት ጨካኝ ነሽ? ለምንድን ነው ያሳሰርሽው ስትላት በደንብ አድርጌ ድብን አድርጌ አሳሰርኩት። እኔ ሊያሳስረኝ አይደለም ልጄ ስለሆነ ተፈታሁ እንጂ ምንም ማናረገው ነገር ስማችን አጥፍቶን ምንም ማናረገው ነገር ቤተሰብ ሁሉም እንትን ብሎ አበላልቶ ምን ብሎ እኔ የፈለገ ነገር ቢሆን አይፈታም። እንዶ እንደዚህ ካልሽኝ አለቻት። አመት ነው የሚፈረድበት ታውቂያለሽ አይደለም አለቻት። በተግባር አሳይንሽ አለቻት። እንግዲህ ዳንኤል አዎ ትክክል እውነት ነው። እሱ ምንድን ነው በሄደበት የሚያረግዘው በሄደበት ሁሉም ልጅ የሚያመጣው ምንድን ነው? ገና የወለደ አመት እኮ አልሞላውም። ገና አመት እኮ ነው ገና አልሞላውም። ያኔ ሰው ሳያጣራ ዝም ብሎ የሰው ስም ማጥፋት ጥሩ አይደለም ማለት ነው። አንተ አሁን ይሄ ሩታ እንግዲህ ብላለች፣ አንቺ ይሄን ውስጥም ያስገባሹ እኛም ይሄ ውስጥ ያስገባሽን ቤተሰብም የበጠበጥሹ ሄለሜላ አንቺ ነሽ አለቻት። ሩታ ማለት ነው አንቺ ነሽ አለቻት። እንግዲህ ብዙ ነሽ ደግሞ አሁንም ልትፈታት ሩታን አንቻለችም ማለት ነው። ብዙ ነሽ በቃ ሰው ለምንድን ነው የራስሽ ህይወት ማትኖሪ? ለምንድን ነው የራስሽ ህይወት ማትኖሪ? ለምንድን ነው የሰው ህይወት ምትበጠብጪ? በቃ አንፈልግም ካልሽ አንፈልግም ካለ በግድ ነው። እሱ የራሱ ህይወት የኖረ ነው። ለሱም እኔ አሁን ልመጣ አንቺ እዚህ ጋር ታንቺ ጋር ላወራ ልመጣ አልነበረም። ሄለሜላ ብቻዋን አትመጣም ብዬ ነው እሷን ተከትዬ ይዤን የመጣሁት አለች ማለት ነው። ከዛ ዳንኤል ገና እሱ ተይና ቀጣይ አንቺም ትገቢያለሽ አላት። ቀጣይ አንቺም ትገቢያለሽ፣ እኛም የቀመስነውን አንቺም ትቀምሸዋለሽ፣ ይቀምሷታል አለችው አላት ማለት ነው። ዳንኤል እንግዲህ ዳንኤል እናንተ እየደረሰበት ሰው አያድርስበት። ወይኔ ዳንኤል ወይኔ እያስለቅሳል እኮ ወይኔ እንዴት እንደሚናገር እየሳቀ እኮ ነው እናንተ። የሳቀ ርድ ብን ነው የሚያረጋቸው። እውነት የሳቀ እንደዚህ ጥርሱ እያሳያቸው ማለት ነው። ርድ ብን ነው የሚያረጋቸው እላቸዋለሁ። እኔማ ሽንቴን የለቀኩት እላቸዋለሁ። ሽንቴ የሚናገረው በቃ ገብታችሁ ብሰሙት እውነቴ ነው። ኬት ነው በቃ በተለይ ደግሞ ትናንትና እንትና ዳንኤል ቤት የተለቀቀ ቪዲዮን በስም እዛ ቀንማ አስለቅሶታል። አብርሃም ሊያለቅስ ትንሽ ቀረው እላቸዋለሁ። ትንሽ ወረቀቱም ተሰጦ ለምቦጩን አወረደ። በቃ ሌላ ምን ልበላችሁ እንዴ ሩታ በቃ እኔ ከዛ አንቺ ምን ፈለግሽ አለቻት ሄለሜላ። አንቺ ምን ፈለግሽ? ሉላ ቆንጆ ሉላ የመሰለ ቆንጆዬ ልጅ አለሻል። እግዚአብሔር ይመስገን። ክብር የመድኃኔዓለም ደግሞ ልጄ ጋር መጣሽ አለቻት። ልጄ መጣሽ አለቻት። ከዛ ዳንኤል በይ ዳንኤል እንትና ጋር ሉላ ጋማ እንዳትመጪ፣ ሉላ ከዛ ሰው አይመደብም ሉላ እንዳትመድቢው አለቻት። ከዛ ሰው አይመደብም። እንግዲህ አብርሽ እንግዲህ በየቦታው እያረገዝክ ኢኮኖሚን እየጨመርክ ይሄድክ ነው። ለኢኮኖሚስ ነው ኢኮኖሚን እየጨመርክ ይሄድክ ነው። እንግዲህ አሁንም እስር ቤት ገብተው በቁንጫ ሙለድና እንግዲህ ቁንጫውም እንግዲህ እያበዙት ይሄዳሉ። በጣም ጎበዝ ነህ፣ ጀግና፣ በርታ። አቤት እንትን ዋንጫ ትበላለህ፣ ዋንጫ ይሰጥሃል። ለምን እንደ አርሴማ እንግዲህ አሸንፈው ዋንጫ ትበላለህ ብሎ እንግዲህ እንደዚህ መከራውን አሳይቶት ነበር እላችኋለሁ። እንግዲህ ሩታ እኔ ደስተኛ ነኝ። እኔ ምንድን ነው እሱ በመታሰር እኔ ደስተኛ ነኝ። ሂደሽ ሄለሜላ ምግብ ስጩ፣ ሂጂና ፍራሽ ስጩ፣ የሚለብሰው ስጩ አለቻት። እሰጠዋለሁ። አሁንም ትፈችልኝ ከሆነ ፊችልኝ አትላትም? አይነ ደረቅ ወላሂ ፊችልኝ ብዬሻለሁ። ፊችልኝ፣ አብርሃምን ፊችልኝ። ምንም ማያገባ ውስጥ ማስረት የለብሽም። ለምንድን ነው የምታስረው? እናንተ እዚህ ጋር እንትን ስላላችሁ ምን ስለሆናችሁ አታፍርም? ደግሞ እኔ ሩታ እንደው አደነቅኳት። እኔ በጥፊ ትላታለች ብዬ ፈርቼ ነበረ። ሩታ አልሐምዱሊላህ ትዕግስት ሰጥቷታል። ምን ቸገራት? ዘና ፈታ ያለች በአንዴ በእንግሊዝኛ ታወራቸዋለች፣ አንዴ በአማርኛ ታወራቸዋለች። እንዴት እንደምታረጋቸው እንዲህ ስብርብር ቁጥን አድርጋ ነው ቁጭ ያደረገቻቸው ማለት ነው። ብዙ የምትናገር አጥታ እጇን አጣጥፋ ቁጭ ብላ ነበረ፣ ቆማ ነበረ ማለት ነው። ሲቀጥል ማለት ነው ብዙዬ ማለት ነው ነገ በእኔ ማለት አለብሽ። ወንድምሽ ጥሩ ነገር አላረገም። ውሽማ አግብቶ ትናንት ውሽማ አምጥቶ አሁን ምንም ነገር ሳያጣራ ምን ሳይል ልጆቹ አንዱ ወንድሙ አንዱ ጓደኛው አምጥቶ ባለቤቱ ሊከት የልጁ እናት እስር ቤት አስገብቶ ነበረ። እና ይሄ የራሴ አሳሳብ ነው። ምን ብለሽ ነው አንቺ አሁን የሩታ እንደው ይቅርታ መጠየቅ አለብሽ፣ የዳንኤል ይቅርታ መጠየቅ አለብሽ። ሲቀጥል ደግሞ ስለ ኤፍሬም አያገባችሁም አልሽ እዛ ጊዜ። እሺ ሲገባ እስር ቤት ሲገባ ለምንድን ነው አንተ ከተልሽው? አያገባችሁም ካልሽ እስር ቤት ሲገባ ለምንድን ነው እስር ቤት አይገባም ብለሽ አልመለስሹ ማለት ነው። እስር ቤት ገብቶ ከወጣ በኋላ ነው እሱ አያገባችሁም፣ እኔ በእኔ ተውት፣ ስለ ኤፍሬም አትበሉ፣ አያገባችሁም የምትይው ነገር ይሄ
ምንም ተግባር የለውም። መጀመሪያ እስር ቤት ገብቶ ሳይቀምስ መከራውን ሳያይ ይሄ በቁንጫ ሳይበላ ምን ሳይበላ እዛ ጊዜ ብታተርፊው ነበረ እንዴ! እንግዲህ ሁሉም ነገር የሚወጣው ሀቁንም ሁሉም ነገር የሚወጣ ማለት ነው። እና ሲቀጥል እንትና ሄርሜላ እዚህ ጋር መጣ። አሁን አርግዣ ያለው የውሸት እርጉዝና ስንት ደግሞ መንታ አርግዛለች መንታ። ወይ ጉድ ወይ ዘንድሮ። አብርሃም ደግሞ ምንድን ነው አንድ ሲል ሆዲ ስማል፣ አንድ ሲል እሱም አምኖ ተቀበለ አለው እኮ። አሁን ግን አይቀበልም። ታያላችሁ። ይቆጨዋል ማለት ነው። ይቆጨዋል። ይቆጨሃል። እውነት አብርሃም ይቆጨሃል። ዝም ብለህ ያልሆነ ነገር ውስጥ ገብታ ቤትህን አታበላሽ፣ ህይወትን አትበጠብጥ። ቀጥ ብለህ ትኖር ከሆነ ኑር ከአንድ ሰው ጋር። 2-3 ሰው ማምጣት ኑሮ ውድ ነው በአሁኑ ሰዓት አይቻልም። የሁለት ቤት የሶስት ቤት ኑሮ አይቻልም። የአንድ ቤትም አቅተዋል። የአንድ ቤት ራሱ አቅተዋል። ስለዚህ እዚህም እዛም እየሄድክ ጣል አታድርግ። እነዚህም እኮ የሚበሉት ነገር ይፈልጋሉ፣ የሚለብሱት ነገር ይፈልጋሉ፣ ቦታ ይፈልጋሉ፣ መኪና ይፈልጋሉ፣ ኮምፒውተር ይፈልጋሉ። መማር ያምራቸዋል። ልብስ አዲስ ልብስ መልበስ ያምራቸዋል። ዝም ብለህ እንደ እንቁላል እንደ ዶሮ ጣል አድርገሃቸው ልጆቹ ምን ሊበሉ ነው? ምን ሊጠጡ ነው? ሀቁ ሁሉ በራስ እንደሆነ ታውቋለህ። ይህን ጠንቅቀህ ታውቋለህ። ንገርህ ማለት ነው። ለምን ምን አንተ ዋጋህን ቀመስ። እነሱ እየቀመሱትን እንኳንም ታሰርክ። ዋጋህን ቅመስ። ባልሆነ ነገር በውሽማ የመጣ ቤተሰቦቿ እያልፈለጓት፣ እህት ወንድሞቿ እያልፈለጋት፣ በግድ ያገባኛል፣ የእሷ ህይወት እኔ ነኝ፣ አሁንም አረግዛም ከሆነ ልጇንም እኔ ነኝ፣ ብታረግዝም ባታረግዝም ሁሉም ነገር እኔ ነኝ የምትለው ቀረብህ። ቁጭ በል እረፍት አድርግ። እረፍት አድርግ ብሎሃል። እንግዲህ ዳንኤል እረፍት አድርግ። ተጎድተሃል። ቦታው እንደ እንቁላል የጣልክ በጣም ጉዳት አለብህ። እረፍት አድርግ ብሎሃል። እንግዲህ ዳንኤል እኔ ወላሂ እናት ከየት እንደሚያመጣው አላቅም እላቸዋለሁ። ወይኔ ዳንኤል እናት ለካ እንዲህ ነው ዳንኤል። ወይኔ አያድርስ ዳንኤል ወላሂ አያድርስ። እሱ የሌለበት እንዴ ሩታ ራሱ ሽንቷ ለቀዋለች እኮ ሩታ ራሱ ማለት ነው። የሚናገረውን ንግግር የሚያወራቸው ወሬ እኔ ከየት እንደሚያመጣቸው አላቅም እላቸዋለሁ። አብርሽማ እንትና ብዙዬማ ራሱ ንድዳለች። ብዙዬ ራሱ አናዷታል ማለት ነው። ተናዳለች በቃ። ምክንያቱም ያልሆነ ውስጥ ነው የገባው በገዛ እጁ ማለት ነው። አሁን ቢቆጨውም አያገኘውም። እንግዲህ የዳንኤል ቅርታ አላለም ነበረ። የሩታ ደግሞ ቅርታ ያለበት ምክንያት አላማረውም አሉ። ዳንኤል ደስተኛ በጥሩ እንደዚህም አይደለም ቅርታ ያለው ማለት ነው። ምክንያቱም ሁለት ፊት ሆኖ ነው ቅርታ ያለው። የሄርሜላ ነገር እኔና እሷ እንወጣበታለን፣ አያገባችሁም። ስለዚህ ስለታሰሩ ደግሞ የእሱ ብቻ እቁርታ ነው ያላት እንጂ ሌላ ነገር ሙሉ በሙሉ እቅርታ ብሎ ወደ እሱ አልተመለሰም ነበረ። ከዛ ዳንኤል ሁሉ በሙሉ አውቆት ስለሰማ በሱ የመጣ እንትን ብሏታል እላችኋለሁ። እና ቤተሰብ ይሄን ይመስላል። እናንተም እንደምትወዱት ተስፋ አደርጋለሁ። እናንተም በእኔ ነገ በሉ። አንዳንዶቹ አሁን አብርሽ ቀብራራ፣ አብርሽ ጀግና ምናምን ትላላችሁ። እናንተ እንደዚህ ኮሜንት የጻፋችሁ ምን ያላችሁ እሱ ትዳሩን ያወጣችሁት ነው ማለት ነው። እና ቤተሰብ ይሄን ይመስላል። እንደምትወዱት ተስፋ አደርጋለሁ። ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። ቪዲዮን እስከ መጨረሻ ይዩልኝ ቤተሰቦች ይላችኋለሁ። እኔም ደግሞ አቀርብላችኋለሁ። በሌላ ቪዲዮን ደግሞ እስከ ስንመጣ ድረስ እንግዲህ ሄርሜላና ብዙነሽ ገብተው እስከ እስር ቤት ገብተው እንዲህ እስከ ሲጨመሩ እስከ ሳመጣላችሁ ድረስ መልካም ጊዜ መልካም ቃል ይላችሁ። ባይ ባይ።